ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ የተገናኘነው ዩኒት 5 ኬሚካል ኢኩሊብሪየም ስር 5.2ን ኬሚካል ኢኩሊብሪየምን ፓርት 1 ዲስከስ ማድረግ እንጀምራለን። ዲስከሽናችንን ከመጀመራችን በፊት www.lucybridgeacademy.com የእናንተ ዌብሳይት ነው፣ ተጠቀሙበት፣ አትርፉበት እያልን ነው። ምክንያቱም ብትሉን ከ10,000 በላይ AI አሲስትድ ጥያቄዎች መያዙ፣ ከዛ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ ማድረጉ፣ ከዚህ ባሻገር የተለያዩ ኖቶችንና እናንተን አንደርስታንድ ልታረጉበት በምትችሉት በቀለለ ሁኔታ የተዘጋጀ ድንቅ ዌብሳይት ስለሆነ እንድትጠቀሙበት እንጋብዛችኋለን። ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ከመስጠት አትቦዝኑ እያለን ወደ ዛሬው ዲስከሽናችን እንገባለን። ኬሚካል ኢኩሊብሪየም ፓርት 1 ኬሚካል ኢኩሊብሪየም ላይ ኬሚካል ኢኩሊብሪየም ከመጀመራችን በፊት የኬሚካል ኢኩሊብሪየም ምን አይነት ሪአክሽን ላይ እንደሚፈጠር ለማወቅ ሁለት ቤዚክ የሪአክሽን ታይፖች አሉ። እነሱን አይደንቲፋይ ማድረግ ግድ ያስፈልጋል። the reaction types are reversible and irreversible type of chemical reaction። እነዚህ ሁለቱ ሪአክሽኖች ናቸው በዋነኝነት ያሉት፣ ለሁለት ይከፈላሉ። ሜንሊ ሪአክሽኑ በሚካሄድበት ዌይ ለሁለት ይከፈላሉ፣ reversible and irreversible reaction ተብሎ። what do you mean irreversible? ያው ሪቨርስ ማለት መመለስ ነው አይደለ? ሪቨርስ አደረግ ማለት መመለስ የሚል ሐሳብ ይዛል። ኢሪ ከገባሽ ምንድናት? ኔጌቲቭ ናት ማለት ነው። ኖት የሚለውን ትርጉም ይሰጣል። ስለዚህ irreversible reactions proceed to completion converting almost all reactant into product. irreversible ነው። ስለዚህ one way ብቻ ወደ ኋላ መመለስ የሚባል ነገር የለም። ሪቨርስ ማለት ወደ ኋላ አይደለ? ወደ ኋላ መመለስ ነው። ሪቨርስ አረግ ማለት መመለስ ነው። ኢሪ ከሆነ ግን there is no ሪቨርስ ማድረግ የሚባል ነገር የለም። ዋን ዌይ ብቻ ነው። ስለዚህ ዋን ዌይ ብቻ ከሆነ ምን ያደርጋል? ሪአክታንቱ ላይ ያሉ ሪአክታንቶች በሙሉ ሪአክት አድርገው ወዴት ነው የሚሄዱት? ወደ ፕሮዳክት። ከፕሮዳክት ወደ ሪአክታንት የሚመለስ የለም ማለት ነው። እንደዚህ አይነት ሪአክሽን ምን እንላለን? ኢሪቨርሰብል ሪአክሽን ይባላል ማለት ነው። ይሄ ሪፕሬዘንት የሚደረገው ወይም ሲምቦላይዝ የሚደረገው በዚህኛው በአሯ በዚህኛው በአንድ አሮ ሲገለጽ ይሄኛው ምንድነው? irreversible reaction እንደሆነ አንደርስታንድ እናደርጋለን። when we see reversible reaction proceed in both direction and forming a product into forward reaction and forming the reactant in reverse reaction። ይሄ ምንድነው? ሪቨርስ ያደርጋል። ይሄድና ምን ያደርጋል? ተመልሶ ይመለሳል። እንደዚህ አይነት ሪአክሽን ከሆነ ደግሞ ምን ይባላል? ሪቨርሰብል ሪአክሽን ይባላል። ሪቨርሰብል ሪአክሽን ሪአክታንቶች ተዋህደው ፕሮዳክት ይሰጣሉ። ከዛም ፕሮዳክቶቹ ደግሞ ተመልሰው ምን ይሰጣሉ? ሪአክታንት የሚሰጡ ከሆነ ሪአክሽኑ በሁለቱም ዳይሬክሽን ሲሆን ምን እንላለን? ሪቨርሰብል ሪአክሽን እንላለን። ስለዚህ ምንድነው? ለምሳሌ A + B ምን ይሰጠናል? C ይሰጠናል ብለን እናስብ። ከዛ በኋላ ደግሞ C ደግሞ ተመልሶ ወደ A እና B የሚመለስ ከሆነ ዲኮምፖዝ ሆኖ A እና B የሚሰጠን ሪአክሽን ከሆነ ይሄኛው ምን እንላለን? ሪቨርሰብል ሪአክሽን እንለዋለን። ሲምቦላይዝ የሚደረገው ይሄኛው በአንድ አሮ ነበር፣ ይሄ ደግሞ በሁለት አሮ። አንደኛው አሮ ወደ ፕሮዳክት ሳይድ ያሳያል፣ አንደኛው አሮ ደግሞ ወደ ሪአክታንት ሳይድ ያሳያል። እንደዚህ አይነት ታይፕ ኦፍ ሪአክሽን we call it reversible reaction እንላለን። ኤግዛምፕል ኦፍ ሪቨርሰብል ሪአክሽን ላይ የአሞኒያ ሃበር ፕሮሰስ እንደምታውቁት ናይትሮጅን እና ሃይድሮጅንን ሪአክት አድርጎ አሞኒያ ፕሮዲዩስ የማድረግ ሪአክሽን ነው። ይሄ ሪአክሽን ላይ ምንድነው? ሪቨርሰብል ነው ወይም ምን ያደርጋል? ይመለሳል ማለት ነው። ስለዚህ ሲምቦላይዝ የሚደረገው በሁለት አሮች ሲምቦላይዝ ይደረጋል ማለት ነው። ሃይድሮጅን እና በአዮዲን ሪአክት አድርጎ ሃይድሮጅን አዮዳይድ ሪአክሽንም ይሄም ሪቨርሰብል ሪአክሽን ነው ማለት ነው። ስለዚህ ይሄ ሪቨርሰብል ሪአክሽን ማለት ናይትሮጅን እና ሃይድሮጅን ተዋህደው ማን ይሰጡናል? አሞኒያ ይሰጡንና ያንን አሞኒያ ቶሎ አውጥተን ነው ምን እንትን ውስጥ ኢንዱስትሪ ውስጥ ምን ያደርጋሉ? ሪቨርሰብል እንደሆነ ስለሚታወቅ ቶሎ ፕሮዳክቱ ፕሮዲዩስ እንደሆነ ምን ያደርጋሉ? እሱን ያስወግዱታል ወይም ወደ ሌላ እንትን ሙቭ ያደርጉታል፣ ወደ ሌላ ቦታ ሙቭ ያደርጉታል። ስለዚህ ምን ያደርጋል? ዝም ብሎ ናይትሮጅን እና ሃይድሮጅን ብቻ ነው ሪአክት እያደረገ የሚቀጥለው። ምክንያቱም ምን ያደርጋል? አሞኒየምን ከስር ምን ስለሚያደርጉት ወደ ሌላ ቦታ ሺፍት ስለሚያደርጉት
አንዱ ዳይሬክሽን ብቻ እንዲሆን ያደርጋል። ግን አሞኒያን እዛም ብንተው ምን ያደርጋል? ሃይድሮጅን እና ናይትሮጅን ተዋህደው አሞኒያ ይሰጠናል። አሞኒያ ተመልሶ ወዴት ይመለሳል? ወደ ናይትሮጅን እና ወደ ሃይድሮጅን ይመለሳል። ይሄም የናይትሮጅን እና የአዮዲን ተዋህደው ሃይድሮጅን እና አዮዲን ተዋህደው ሃይድሮጅን አዮዳይድ የሚሰጠውም ተመልሶ ምን ያደርጋል? ወደ ሃይድሮጅን እና ወደ አዮዲን ይመለሳል ማለት ነው። ኦኬ ሌላው ደግሞ ኬሚካል ኢኩሊብሪየም ላይ ማወቅ ያለብን ነገር ሪቨርሰብል ሪአክሽን ላይ ምንድነው ሀፕን የሚያደርገው? እሺ ኢሪቨርሰብል ሪአክሽን አየን፣ አንድ ሪአክሽን ነው፣ አንድ ዳይሬክሽን ሪአክሽን ነው። ግን አሁን ማየት የፈለግነው ምንድነው ሪቨርሰብል ሲሆንስ? ኢሪቨርሰብል ይታወቃል። በቃ ሪአክታንቶች ይዋሃዳሉ። ከዚህ በፊት ስንሰራው የነበረውን በአንድ ዳይሬክሽን ብቻ ሪአክሽን ነው። ሪአክታንቶች ይዋሃዱና ፕሮዳክት ይሰጣሉ። ሁልጊዜ ፎርዋርድ ሪአክሽን ወደፊት ብቻ ነው፣ ወደኋላ አይመለስም ብለናል አይደል? ወደፊት ብቻ ነው። ይሄ ይታወቃል። ሪቨርሰብል ሪአክሽን ላይ ከዚህ የተወሰነ ይለያል። ለምን? ከፎርዋርድ ሪአክሽን ሬቱ ባሻገር ሌላ ሪአክሽን አለ። ከፕሮዳክቱ ወደኋላ ተመልሰው ወደ ሪአክታንት የመመለስ ስላለ ሌላ ሪአክሽን እንዳለ ማሰብ ያስፈልጋል። ኢኒሻሊ ፎርዋርድ ሪአክሽን መጀመሪያ ኤ እና ቢ ተዋህደው ሲ ሰጠን አይደለ? ይሄኛው ፕሮሰስ ምን ይባላል? ፎርዋርድ ሪአክሽን ሬት። ይሄኛው ኤ እና ቢ ተዋህደው ሲ የሚሰጡት ምንድነው? ፎርዋርድ ሪአክሽን ነው አይደለ? ይሄኛው ኤ እና ቢ ተዋህደው ሲ የመስጠት የዚህ ፎርዋርድ ሪአክሽን ሬት ማለት ሁልጊዜ ከታይም ጋር ይያያዛል። በምን ፍጥነት ኤ እና ቢ ተዋህደው ሲ ይሰጡናል ማለት ነው። ኦኬ ኢኒሻሊ ዶሚናንት በት ዲክሪዝ አስ ሪአክታንት አር ኮንሱምድ። መጀመሪያ ላይ ኤ እና ቢ ሲ የለም አይደለ? ፕሮዳክት አልተፈጠረም ነበር መጀመሪያ። ኤ እና ቢ ኮንሰንትሬሽኑ ብዙ ነው። ስለዚህ በጣም ኤ እና ቢ እየተዋሃደ ሲ እየሰጠን በጣም ከፍተኛ የሆነ ሲ የመስጠት ነው። መጀመሪያ ላይ ሲ ብዙ እየሰጠን ይሄድና ምን ያደርጋል? ፎርዋርድ ሪአክሽን እንደዚህ ነው የሚሆነው። ፎርዋርድ ሪአክሽን ስናይ መጀመሪያ እንዴት ነበረ? መጀመሪያ ላይ ዜሮ ነበረ። ፎርዋርድ ሪአክሽን ሪአክሽኑን ብናይ መጀመሪያ ዜሮ ላይ ነበረ። ከዛ ምን ያደርጋል? ዶሚናንት እየሆነ ይሄዳል። ከፍ እያለ ይመጣል። ከዛ በኋላ ምን ያደርጋል? እየቀነሰ ይሄዳል። በግራፍ ስናየው እንደዚህ አይነት ነው የሚይዘው ማለት። ፎርዋርድ ሪአክሽን መጀመሪያ ላይ ዜሮ ነበር፣ ሪአክሽን አልተደረገም ነበረ። ከዛ ሪአክሽኑ ሲጀመር ምን ያደርጋል? እየጨመረ ይሄዳል አይደለ? ሪአክሽኑ ብዙ የሲ አማውንቱ እየጨመረ ሄድና ማክሲመም ይሆንና ከዛስ በት ዲክሪዝ አዝ ሪአክሽን ሪአክታንቶች ኤ እና ቢ ኮንሱምድ እያነሱ ሲመጡ ምን ያደርጋል? ሪአክሽን ሬቱ ምን እያደረገ ይሄዳል? እየቀነሰ ይሄዳል ማለት ነው። ይሄ የፎርዋርድ ሪአክሽን ነው። ፎርዋርድ ሪአክሽን ማለት ኤ እና ቢ ተዋህደው ሲ የመስጠት ፕሮሰስ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።